ሄንሊ ኤንድ ፓርትነርስ የተሰኘው እንግሊዛዊ ተቋም በየዓመቱ ይፋ የሚያደርገው የሀገራት የፓስፖርት ደረጃ ሄንሊ ፓስፖርት ኢንዴክስ የ2026ቱ ሰሞኑን ይፋ ተደርጓል። በ2026ቱ የሄንሊ የፓስፖርት ደረጃ ሪፖርት ላይ የሀገራችንም ፓስፖርት ደረጃው ታውቋል። ለመሆኑ በዓለም ዙሪያ ያሉ ሀገራት ፓስፖርታቸው ደረጃ የሚሰጠው በምን መስፈርት ነው ወይም በምን መለኪያ ነው የሚለውን እንመለከታለን። የየትኛው ሀገር ፓስፖርት ከዓለም ቀዳሚ እንደሆነ እንመለከታለን። የሀገራችን ፓስፖርት ስንተኛ ደረጃ እንደተሰጠውም እንመለከታለን። በሀገራችን ፓስፖርት ወደ ስንት መዳረሻዎች ያለ ቪዛ መሄድ እንደምንችል እንመለከታለን። ወደ የትኞቹ ሀገራት ያለ ቪዛ መሄድ እንደምንችል ይህንኑ የሄንሊን ሪፖርት አስደግፈን አብረን እንመለከታለን ማለት ነው። እነኚህንና ሌሎች ተያያዥ መረጃዎችን ከ2026ቱ የሄንሊ ሪፖርት ጋር አያይዘን አብረን እንመለከታለን ማለት ነው። እስከ መጨረሻው ከተከታተላችሁ ትወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። ሄንሊ ፓስፖርት ኢንዴክስ ወይም ደግሞ ሄንሊ ግሎባል ፓስፖርት ራንኪንግ የተሰኘው በሄንሊና አጋሮቹ ወይም ደግሞ በሄንሊና ፓርትነርስ የሚዘጋጅ ዓመታዊ ሪፖርት ሲሆን ይህ ሪፖርት የተለያዩ ሀገራት ፓስፖርት ያለ ቪዛ ወይም ደግሞ በቪዛ ኦን አራይቫል የዛ ፓስፖርት ሆልደር ወይም ደግሞ ያንን ፓስፖርት ይዘው የሚንቀሳቀሱ ሰዎች ወደ ስንት ሀገራት መግባት እንደሚችሉ ወይም ደግሞ ወደ ስንት መዳረሻዎች ያለ ቪዛ ወይም ደግሞ በቪዛ ኦን አራይቫል መግባት እንደሚችሉ በመገምገም ወይም ደግሞ ያንን ከግምት በማስገባት የሚሰጥ የሀገራት የፓስፖርት ደረጃ ነው ማለት ነው። ይህ ሪፖርት እንግዲህ በየዓመቱ የሚዘጋጅ ሪፖርት ነው። ከ2006 ጀምሮ እስካሁን ድረስ ላለፉት 20 ዓመታት ሲሰጥ የቆየ የሀገራት የፓስፖርት ደረጃ መሆኑን መረጃዎች ያሳያሉ። የሄንሊ ዓመታዊ የፓስፖርት ደረጃ ሪፖርት ከዓለም አቀፉ የአየር ትራንስፖርት ባለስልጣን ወይም ደግሞ ኢንተርናሽናል ኤር ትራንስፖርት ኦቶሪቲ አያታ በሚሰጠው መረጃ ላይ ተመርኩዞ ነው ማለት ነው ይህ የሄንሊ ፓስፖርት ኢንዴክስ የሚዘጋጀው ማለት ነው። እንግዲህ የ2026ቱ የሄንሊ የፓስፖርት ደረጃ ሪፖርት በዓለም ላይ ከሚገኙ 199 ፓስፖርቶች እና 227 የጉዞ መዳረሻዎችን መሰረት በማድረግ ነው እንግዲህ ሪፖርቱ የሚዘጋጀው ማለት ነው። በ2026ቱ ሪፖርት መሰረትም የሀገራችን የኢትዮጵያ ፓስፖርት ኢራን፣ ሲንጋፖር እና ታይላንድን ጨምሮ ወደ 43 መዳረሻዎች ያለ ቪዛ በመውሰድ ከዓለም 9ኛ ደረጃ ላይ ተቀምጧል ማለት ነው። ይህ የሀገራችን የ2026 የፓስፖርት ደረጃ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ከሊባኖስ ፓስፖርቶች እኩል ደረጃ ማግኘት ችለዋል ማለት ነው። ስክሪኑ ላይም እንደምትመለከቱት ወደ 43 መዳረሻዎች እነኚህ 3 ሀገራት ፓስፖርታቸውን የያዘ ሰው ወደ 43 መዳረሻዎች ወይም ደግሞ ወደ 43 ሀገራት መግባት ይችላል ማለት ነው። በ2026ቱ የሄንሊ ሪፖርት መሰረት የሲንጋፖር ፓስፖርት ወደ 192 መዳረሻዎች ያለ ቪዛ በመውሰድ በዓለም ጠንካራው ፓስፖርት ወርልድስ ፓወርፉል ፓስፖርት በመባል የመጀመሪያውን ደረጃ ይዟል ማለት ነው። የሲንጋፖርን ፓስፖርት የያዙ ሰዎች ወደ 192 መዳረሻዎች ያለ ቪዛ ወይም ደግሞ ቪዛ ኦን አራይቫል በመጠቀም መግባት ይችላሉ ማለት ነው። እንግዲህ የጎረቤቶቻችንን ፓስፖርት ደግሞ ስንመለከት የኬንያ ፓስፖርት ወደ 69 መዳረሻዎች ያለ ቪዛ በመውሰድ ከዓለም 68ኛ ደረጃን ሲይዝ የጅቡቲ ፓስፖርት ወደ 46 ሀገራት ወይም ደግሞ ወደ 46 መዳረሻዎች በመውሰድ 88ኛ ደረጃን ይዟል። የሱዳንና የደቡብ ሱዳን ፓስፖርቶች ወደ 41 መዳረሻዎች በመውሰድ 91ኛ ደረጃን ይዘዋል ማለት ነው። የኤርትራን ፓስፖርት ስንመለከት ወደ 38 መዳረሻዎች ይወስዳል ተብሏል። በዚህም በ2026ቱ የሄንሊ ሪፖርት መሰረት 94ኛ ደረጃ ላይ ተቀምጧል ማለት ነው። የሶማሊያውን ፓስፖርት ስንመለከት 97ኛ ደረጃን ይዟል። ወደ 33 ሀገራትም ወይም ደግሞ ወደ 33 መዳረሻዎች እንደሚወስድ ነው ለማወቅ የተቻለ ማለት ነው። ከዓለም የመጨረሻውን ደረጃ የያዘው ፓስፖርት የአፍጋኒስታን ፓስፖርት ሲሆን 101ኛ ደረጃን ነው የያዘው ከዓለም ማለት ነው። የአፍጋኒስታን ፓስፖርት እንግዲህ ወደ 24 መዳረሻዎች ብቻ ይወስዳል በሚል ነው መጨረሻ ደረጃ ላይ የተቀመጠው ማለት ነው። እንግዲህ ሙሉ መረጃውን ማየት ከፈለግን እዚህ አድራሻ ላይ እንገባለን። እንደምትመለከቱት henleyglobal.com ፓስፖርት ኢንዴክስ /ranking ይላል። ይህንን URL ታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዚህ አድራሻ ላይ እንደገባን ይህንን ፔጅ ነው የምናገኘው። እንደምትመለከቱት ሄንሊ ኤንድ ፓርትነርስ ይላል። ግሎባል ፓስፖርት ራንኪንግ ይላል። ዘሄንሊ ፓስፖርት ኢንዴክስ ይልና እዚህ ጋር የሚሰጠው መረጃ አለ። ዘሄንሊ ፓስፖርት ኢንዴክስ ኢዝ ዘ ኦሪጂናል ኦቶሪቴቲቭ ራንኪንግ ኦፍ ኦል ወርልድስ ፓስፖርት አኮርዲንግ ቱ ዘ ነምበር ኦፍ ዴስቲኔሽንስ ዜር ሆልደርስ ካን አክሰስ ይላል። የዚህ ፓስፖርት ሆልደሮች ይህንን ፓስፖርት የያዙ ሰዎች
በሚሄዱበት መዳረሻ ብዛት መሰረት በማድረግ ነው የሄንሊ ፓስፖርት ኢንዴክስ ለፓስፖርቶቹ ደረጃ የሚሰጠው ማለት ነው። ይህ የፓስፖርት ኢንዴክስ ወይም ደግሞ ይህ የሄንሊ ፓስፖርት ኢንዴክስ የሚዘጋጀው የአያታን መረጃ ወይም ደግሞ የአያታን ዳታ መሰረት በማድረግ እንደሆነ ቀደም ብለንም አይተናል። ትንሽ ወደታች ወረድ ስንል እዚህ ጋር የሚሰጠን መረጃ አለ። ግሎባል ፓስፖርት ራንኪንግ ይላል እንደምትመለከቱት። እሱን ክሊክ አድርገን የፓስፖርቶችን ደረጃ መመልከት እንችላለን። ኋላ ላይ ደግሞ የተለያዩ ፓስፖርቶችን ደግሞ የተለያዩ ሀገራትን ፓስፖርት ኮምፔር ማድረግ ከፈለግን እዚህ ጋር ኮምፔር ፓስፖርት የሚለውን ክሊክ አድርገን የምንፈልገውን ሀገር ፓስፖርት እየሰጠን ኮምፔር ማድረግ እንችላለን ማለት ነው። ኮምፔር ፓስፖርት የሚለውን ፕረስ ካደረግን በኋላ እዚህ ጋር የምንፈልገውን ፓስፖርት እየመረጥን ኮምፔር ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ የምንፈልገውን ሀገር ስፔሲፊካሊ እየመረጥን ለምሳሌ የኢትዮጵያን ፓስፖርት ዲቴይል መረጃውን ማግኘት ከፈለግን ወደ ስንት መዳረሻዎች ይወስዳል ያለ ቪዛ፣ ወደ ስንት መዳረሻዎች በቪዛ ይወስዳል የሚለውን ሙሉ መረጃ ማግኘት ከፈለግን ማይ ፓስፖርት የሚለው ላይ ክሊክ አድርገን የምንፈልገውን ሀገር ፓስፖርት መርጠን ማየት እንችላለን ማለት ነው። ለጊዜው የፓስፖርት ራንኪንግ የሚለውን አይተን ወደዚህኛው እንመጣለን ማለት ነው። ግሎባል ፓስፖርት ራንኪንግ የሚለው ላይ ክሊክ ላድርግና ሀገራትን የፓስፖርት ደረጃ በተወሰነ መልኩ እንመልከት። ስለዚህ ግሎባል ፓስፖርት ራንኪንግ የሚለው ላይ ፕረስ አድርጌያለሁ። እሱ ላይ ፕረስ ካረኩኝ በኋላ እንደምትመለከቱት ግሎባል ፓስፖርት ራንኪንግ ይላል። ሄንሊ ፓስፖርት ኢንዴክስ መዘጋጀት ከጀመረ ወይም ደግሞ የሄንሊ ግሎባል ፓስፖርት ራንኪንግ መዘጋጀት ከጀመረ 20 ዓመታትን ደፍኗል ማለት ነው። በ2006 እንደተጀመረ ነው የሚናገረው። ወደታች ወረድ ስንል እዚህ ጋር እንደምትመለከቱት የ2026 ሪፖርት መሆኑን ይናገራል። ቀደም ያለ ሪፖርት የምትፈልጉ ከሆነ የ2025 የ2024 እያለ ቀደም ያሉ ሪፖርቶችን ማውጣት ትችላላችሁ ማለት ነው። እዚህ ጋር የ2026ቱን ሪፖርት ዳውንሎድ ማድረግ ከፈለጋችሁ ዳውንሎድ ግሎባል ራንኪንግ ፎር 2026 የምትለዋን ፕረስ አድርጋችሁ በፒዲኤፍ ይሰጣችኋል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ቀደም ብዬም እንደነገርኳችሁ ሲንጋፖር አንደኛ ወጥቷል ከዓለም። የሲንጋፖር ፓስፖርት ወደ 192 መዳረሻዎች በመውሰድ ከዓለም ቀዳሚነቱን ይዟል ማለት ነው። ጃፓንና ሳውዝ ኮሪያ ይከተላሉ። ሶስተኛ ደረጃን ደግሞ የያዙት እንደምትመለከቱት ዴንማርክ፣ ሉክሰምበርግ፣ ስፔን፣ ስዊድን እና ስዊዘርላንድ ከዓለም ሶስተኛ ደረጃን ይዘዋል። ሁሉም ወደ 186 መዳረሻዎች ፓስፖርታቸው ያደርሳል ማለት ነው። ወደታች ወረድ ብለን የሀገራችንን የፓስፖርት ደረጃ ስንመለከት እዚህ ጋር እንደምትመለከቱት የኢትዮጵያ ፓስፖርት 9ኛ ደረጃ ላይ ተቀምጧል። ወደ 43 መዳረሻዎችም እንደሚወስድ ነው የተነገረው ማለት ነው። እንደምትመለከቱት ሀገሪቷ ላይ ፖይንት ስታደርጉ በዚህ በኩል ሙሉ መረጃውን ይሰጣችኋል። እንደምትመለከቱት ኢትዮጵያስ ፓስፖርት 90th ራንክ ኢን 2026 ይላል። 43 ቪዛ ዴስቲኔሽንስ ይላል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 9ኛ ደረጃ ላይ እንዲሁ ተቀምጣለች 43 ዴስቲኔሽን። ሊባኖንም እንደዚሁም ወደ 43 የሚሆኑ መዳረሻዎች ይወስዳል ፓስፖርቷ። እሷም 9ኛ ደረጃ ላይ ተቀምጣለች። ቀደም ብዬም እንደነገርኳችሁ ኮምፔር ፓስፖርት የሚለው ላይ ክሊክ አድርጋችሁ የሀገራትን ፓስፖርት ማወዳደር ትችላላችሁ። ለምሳሌ የኢትዮጵያና የኬንያን ፓስፖርት ኮምፔር ማድረግ ከፈለጋችሁ ኮምፔር ማይ ፓስፖርት የሚለው ላይ ክሊክ ካደረጋችሁ በኋላ ትንሽ ወደታች ወረድ ብላችሁ እንደዚህ ክሊክ አድርጋችሁ እቺን የምትፈልጉትን ለምሳሌ ኢትዮጵያ የሚል አለ፣ ኢትዮጵያ እንመርጣለን። ከዛ ደግሞ እዚህ ጋር ሌላ ሀገር እንመርጣለን። ለምሳሌ ኬንያ ልበል፣ ኬንያ አልኩኝ። ስለዚህ በዚህ መልኩ ኮምፔር ያደርግልናል ማለት ነው። ተጨማሪ ሀገር መጨመር እንችላለን። ፉል ሊስቱን ዳውንሎድ ማድረግ እንችላለን። በዚህ መልኩ ፓስፖርቶችን ኮምፔር ማድረግ እንችላለን ማለት ነው። ማይ ፓስፖርት የምትለዋ ላይ ስንሄድ ደግሞ እዚህ ጋር የምንፈልገውን ፓስፖርት መርጠን ዲቴይሉን ማየት እንችላለን ማለት ነው። ለምሳሌ የሀገራችንን ፓስፖርት እዚህ ላይ ክሊክ አድርገን ሊስቱን ያሳየናል። እንደዚህ ኢትዮጵያ የሚለውን እንመርጣለን። ኢትዮጵያ የሚለውን እንደመረጥን በዚህ መልኩ ዲቴይል መረጃ ይሰጠናል ስለ ሀገራችን ፓስፖርት ማለት ነው። ከረንት ራንኪንግ ይልና 90th ይላል። 9ኛ ደረጃ ላይ እንደሆነ ይናገራል። 43 ቪዛ ፍሪ ዴስቲኔሽንስ እንዳሉት ይናገራል። ትንሽ ወደታች ወረድ ስንል ደግሞ እዚህ ጋር የኢትዮጵያ ፓስፖርት ወደ የትኞቹ ሀገራት ያለ ቪዛ ይወስዳል የሚለውን እዚህ ጋር ፖይንት እያደረጋችሁ ማየት እንችላለን። ሱሪኔም ወደሚባል ሀገር ኢትዮጵያን ፓስፖርት ሆልደርስ ካን ትራቨል ቱ ዲስ ዴስቲኔሽን ዊዛውት ኦብቴኒንግ ቪዛ ይላል። ራይት ያለባቸው ያለ ቪዛ መግባት የምንችልባቸው ናቸው። ለምሳሌ እዚህ ጋር ኢራን አለች። ኢራን ቪዛ ኦን አራይቫል ተሰጥቶን መግባት እንችላለን ማለት ነው። ጊኒ ቢሳው ቪዛ ኦን አራይቫል ከተሰጠን መግባት እንችላለን። ሙሉ ሊስቱን ዳውንሎድ አድርገን ማየት እንችላለን። ፉል ቪዛ ሊስት የምትለውን ክሊክ አድርገን ወደ የትኞቹ ሀገራት ያለ ቪዛ መግባት እንችላለን የሚለውን ማየት እንችላለን። ለምሳሌ እዚህ ጋር የኢትዮጵያ ፓስፖርት እንግዲህ ያለ ቪዛ እንደምትመለከቱት ወደ 43 ዴስቲኔሽንስ ያለ ቪዛ ይወስደናል። ወደ 183 ሀገራት ደግሞ ወይም ደግሞ ወደ 183 መዳረሻዎች ደግሞ በቪዛ መግባት እንችላለን ማለት ነው። ለምሳሌ ያለ ቪዛ ወይም ደግሞ በቪዛ ኦን አራይቫል መግባት የምንችልባቸውን ሀገራት ስንመለከት ቡሩንዲ፣ ካምቦዲያ፣ ኬፕ ቨርዴ፣ ኮሞሮ አይስላንድ፣ ኢራን፣ ኬንያ፣ ላኦስ፣ ቤኒን፣ ባርባዶስ፣
ባንግላዴሽ፣ ጅቡቲ፣ ዶሚኒካ፣ ጊኒ ቢሳኦ፣ ሃይቲ፣ ማዳጋስካር፣ ፊሊፒንስ፣ ማልዲቫስ፣ ሞሪሺየስ፣ ሩዋንዳ፣ ሳሞአ፣ ታይላንድ፣ ታንዛኒያ ወደ እነኚህ ሀገራት ያለ ቪዛ በኢትዮጵያ ፓስፖርት መግባት እንችላለን ማለት ነው። እነኚህ ራይት የተደረገባቸው ሁሉ ያለ ቪዛ መግባት የምንችልባቸው ናቸው። ሞዛምቢክ፣ ኒካራጓ፣ ሶማሊያ፣ ሲንጋፖር፣ ሲሼልስ፣ ቱቫሉ፣ ሴኔጋል እነኚህ ወደ እነኚህ ሀገራት ያለ ቪዛ የኛ ሀገር ፓስፖርት ሊያስገባን ይችላል ማለት ነው። ወይ በቪዛ ኦን አራይቫል ወይም ደግሞ ያለ ቪዛ በቀጥታ መግባት እንችላለን ማለት ነው። እዚሁ ጋር ትንሽ ወደታች ወረድ ስንል እንደምትመለከቱት ኢትዮጵያስ ሂስቶሪካል ራንኪንግ ኦን ሄልኒ ፓስፖርት ኢንዴክስ ይላል። እንግዲህ እንዳልኳችሁ የሄልኒ ፓስፖርት ኢንዴክስ የተጀመረው በ2006 ነው ብያችኋለሁ። በ2006 ኢትዮጵያ የነበራት ደረጃ 78ኛ ደረጃ ነው። በ2026 ደግሞ 9ኛ ደረጃ ላይ ደርሳለች ማለት ነው። በ2015 ዝቅተኛውን ደረጃ ያስመዘገበበት ነው የኢትዮጵያ ፓስፖርት 104ኛ ደረጃን ይዞ ነው ያሳለፈው። በ2021ም እንደዚሁ 103ኛ ደረጃን ይዞ እንደነበር ይታወቃል። በ2025 ባለፈው አመት ማለት ነው 94ኛ ደረጃን ይዞ እንደነበር ያሳያል ይህ ሪፖርት። በዘንድሮው 4 ደረጃዎችን በማሻሻል 9ኛ ደረጃ ላይ ተቀምጧል ማለት ነው። ስለዚህ የሄልኒ ግሎባል ፓስፖርት ራንኪንግ ይህንን ይመስላል ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።